እስካሁን ድረስ ማለት ነው እኔ እጅ ላይ ይሄ ቀለበት አለ። ይጠብቃል። ኖ በስተት እንዳታወልቀው ፕሊዝ። ይሄ ቀለበት በምንም አይነት መንገድ ይሁን ይሄ ቀለበት የሰጠህ ሰው አንተን ከምንም ነገር ሊጠብቅህ ነው። ይሄ ቀለበት የሰጠህ እኔ የሚጠብቀኝ ፈጣሪ ነው፣ እግዚአብሔር ነው። ይሄ ቀለበት አይጠብቀኝም። ምን ከሱ በተነግሮኝ አያውቅም። ጥሩ መረጃ ነው የነገርሽኝ። ውድ ቤተሰቦች ያው ይሄ ነገር ለእኛ ትልቅ ነገር ነው። ቅድም መግቢያ ላይ እንደነገርኳችሁ እኛ ዳንኤልን ፍለጋ ስንመጣ ከዛ ቤተሰብ ጋር የሚያገናኘው ነገር እንዳለ ምን ሊያገናኘው ይችላል? ለምን እንደመጣው ልጠይቅህ ነበር፣ ልነግርህ ነበር፣ ግን አንተ ቀድመህ እኔን እንደምታገኝ ነው እኔ ያውቃለሁ። አውቃለሁ ስለማውቅ ፈልገህ በነበረበት ሰዓት ላይ አላገኘሁም። ዛሬ ደግሞ የምታገኘው ስላለ ነው። እስኪ በነገራችን ላይ ጓዝ ታንዴ እስኪ እጅ ፍታው። አየሁ ምንድን ነው ይሄን ቀለበት ኬት አገኘኸው? ምን ማለት ኬት አገኘኸው? እና ምንድን ነው እንዴ? አንተም እኮ ጉሳ ባለህ እኮ ማን ሰጠህ? ይሄን ቀለበት ይጠብቅሃል ተብዬ የተሰጠኝ ከባለቤቴ እናት የተሰጠኝ። ስለዚህ ይሄ ቀለበትና ይሄ ቀለበት አንድ አይነት ናቸው። አዎ ተመሳሳይ ናቸው። እና ምን ይሁን? እኔ ደግሞ እናቴ ነች የሰጠችኝ። እናቴ ደግሞ አዎ ምንድን ነው ወርቁ በህይወት አለ ማለት አንተ ታውቃለህ? በህይወት አለ። አዎ በህይወት አለ አውቃለሁ። የሁላ ሞቷል ተብሎ ተባዘ ሰዓት ነው በሚሆን ነገር ተቀብሮ ወርቁ በህይወት ኤልሳቤጥ ነበረችበት ሰዓት ነው። ያን ቀለበት ካወለኩት በኋላ ነው እጅ ባዶ ከሚሆን ብዬ ይሄን ቀለበት አንስቼ ያደረኩት እና የኤልሳን ቀለበት ካወለኩት በኋላ ነው ካስቀመጥኩበት አንስቼ ያደረኩት ይሄን ቀለበት። እናቴ ደግሞ ይሄን ቀለበት ስትሰጠኝ የእናቴ ስጦታ ብላ ነው የሰጠችኝ። ይሄ የእናቴ ስጦታ ነው ብላ። አሰላሙ አለይኩም ወራህመቱላሂ ወበረካቱን። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ያለሁኝ አልሐምዱሊላህ። ደንኩሳ ነገሮች ሰላም ሰላም በያለሁ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ ውድ ቤተሰቦቼ። እነሆ ዛሬ በአዲስ ነገር መጥቻለሁ። አዲሱ ነገር በጣም አስደንጋጭ ነገር ነው። ሉል ያልጠበቀው ነገር ነው የገጠመው። ብቻ ከባድ ነው። አንዳንዴ የሰው ልጅ በህይወት ዘመኑ ብዙ ነገር ያጋጥመዋል፣ ብዙ ነገር ያሳልፋል። የሉል ነገር ግን በጣም የከፋ ነው የመጣው። ነገሩ ይቋጨር ሲባል ሌላ፣ ነገሩ ይቋጨር ሲባል ሌላ። በጣም አጂብ የሚባል ነገር ነው። ዛሬ ያገኘው ሰው ደግሞ ዋና የነገራቶቹ ቁልፍ የተባለ ሰውየው ወይስ የአቶ ወርቁ ቤተሰቦችን አግቶ አስቀመጠ የተባለ ሰውየው ነበረ ያገኘው። የነገራቶች ቁልፍ የተባለ ሰውየው ነው ያገኘው የነበረው። ያ ሰውየውን ደግሞ ሉል ጭራሽ ያልጠበቀው ነገር ነው። ግብዳ ነገር ነው። የተደበቀ ሚስጥር ልበላችሁ ወይስ ምን ልበላችሁ? እኔ ብቻ ቃላት ያጥረኛል። በጣም የተደበቀ ሚስጥር ነው የሉልን የተናገረው። በጣም የፈለኩት ነበረ። ብዙ ጊዜ አፈላልጌ ያለሁ የተጻፈልህም ደብዳቤ ነበር። ስለዚህ ላገኘህ አልቻልኩም ነበረ እና እንኳን ፈልገኸኝ ቤቴ መጣ። ከመጣ ደስ የሚል ነገር ነው። ስለዚህ ለምንድነው የመጣሁ? ለምንድነው የፈለከኝ ነው። ሉል ምንድነው? ለምንድነው የፈለከኝ? ምን ነበረ? ለምንድነው የፈለከኝ ሲለው አይ አሁን አንተ ፈልገኸኝ ቤቴ ድረስ መጥተሃል። ስለዚህ የመጣህበት ነገር አስረዳኝ። እኔ ችግር የለውም አስረዳሃለሁ ነው ያለው ነበረው። በነገራችን ላይ የቪዲዮ ላይ የምታዩት ምግብ ዝግጅት ነበረ። ለዛ ዝግጅት የተዘጋጀ ተልኮልኝ ነው። በእርግጥ በምግቡ በልቻለሁ። ብላፊያ ብሎ ውድ ቤተሰቦቼ። ስለዚህ እኔ እንደዚህ የወርቁ ቤተሰቦች በወርቁ ዘመዶችን ባለትዳር ነበር ከነሱ ጋር አግብተህ ነበር ምናምን ብሎ ነገረው። አዎ ሁሉ ነገር አውቃለሁ። ወርቁ አባትህን በህይወት አለ፣ አልሞተም። ሲጀመር ሙሉ በሙሉ አያትህ ሂደህ ብጠይቃት አያትህ እያንዳንዱ መረጃ አስረድታ ትነግርሃለች ነው ያለው። አያችሁት? ከአንድ ሰው አንዱ ጨረሰ ሲባል ሌላ ቦታ ይወስዱታል። አንዱ ጨረስኩኝ ሲል ሌላ ቦታ ይመሩታል። አሁን ምን አለው ዛሬ ያገኘው ሰውየው አባትህ በህይወት አለ፣ አልሞተም፣ ግን ለአያትህ ሂደህ ጠይቃት ነው ያለው። ለአያትህ ሂደህ ጠይቃት። አያቴ በህይወት አለች ወይ? መቼም አያቴ ልበላት። አያቴ በህይወት አለች ወይ ስለው ጊዜ አዎ አያት በህይወት አለች። በህይወት ስላለች አያትን ሂደህ ጠይቅ ነው ያለው። እና የሉል ነገር በጣም ዝብርርቅ ያለ ኑሮ ነው። ብቻ አላቅም። እኔ ሉልን አንድ ነገር እንዳይሆን የፈራሁት። በመጨረሻ ደግሞ ምን አለው? እጅህ ላይ ያለ ቀለበት እንዳትጥለው። እኔ ሚስቴ ሳገባ ነው የሚስቴ እናት የሰጠችኝ የነበረው። የአቶ ወርቁ ጎሳዎች ማለት ነው። እሷ ናት የሰጠችኝ የነበረው። ከእጅህ እንዳታወጣው፣ እጅህ ላይ ይቀመጥ፣ እንዳትጥለው ብላ አስጠንቅቃ ነው የሰጠችኝ የነበረው። እያህ የእኔና የአንተ ቀለበት ደግሞ ተመሳሳይ ነው። ስለዚህ አንተ ይህን ቀለበት እንዳትጥለው
የሆነ አስፈራርቶት ይሁን እንዲፈራ ይሁን እኔ አላቅም። እንዳታወጣው ይሄን ካወጣኸው አንተ የሆነ ጉዳት ሊደርስብህ ይችላል። ይሄ ቀለበት አንተን የሚጠብቅ ነገር ነው፣ ከብዙ ነገር የሚጠብቅህ ነገር ነው። ስለዚህ ከጣትህ እንዳታወጣው ነው ያለው። ሉልን ደግሞ እኔ የሚጠብቀኝ ፈጣሪ ነው፣ እኔ የሚጠብቅ ፈጣሪ አለኝ። ስለዚህ እንዴት ነው በቀለበት ማምኖ ሲለው፣ አይ ለአንተም የኔም የተሰጠን አንድ አይነት ቀለበት ነው። ስለዚህ ከእጅህ እንዳታወጣው። እኔ በጣም ነው የደነገጥኩኝ። በጣም ቀለበትም ይጠብቃል እንዴ? ቀለበት ፈጣሪ አይደል ሰው አይደል? እኔ በእጅ ወዲያውኑ ኩሉሉ በእጅ አውጥቶ ነው የያዘው። በእጅ አውጥቶ የያዘው ነገር ምንድን ነው የሚጠብቀው? ወይስ እዛ ላይ ድግምት አድርገውበት ነው? ምንድን ነው? በጣም የሚከብድ ነገር ነው ማለት የቆየን ማንሰማው ጉድ የለም። ብቻ ሁላችንም ፈጣሪ ይጠብቀን። ልዑልም ከገባበት ወጥመድ ውስጥ ፈጣሪ ያውጣው፣ ፈጣሪ ይጠብቀው ማለት ነው። ስለዚህ ልዑል ደግሞ ያለው ይሄ ቀለበት የሰጠችኝ እናቴ ነበረች። ከኤልሳ ጋር ያለን ቀለበት ከኤልሳ ከተለያየን በኋላ አውጥቼ ስጥለው ነው እናቴ ይሄን አድርግ ብላ የሰጠችኝ የነበረው። ምን ጉድ ነው የምሰማው? ስለዚህ አሁን እኔ ያለኝ አማራጭ እናቴን ቁጭ አድርጌ መጠየቅ ነው ያለው። ግን በጣም ነው የተናደደው። ምክንያቱም ብዙ ያልተነገሩ ነገራቶች እንዳለ ነው ያወቀው ልዑል። አያቱ በህይወት አለች፣ አባቱ በህይወት አለ። ባለፍ እንዳያችሁት አንተ እንደ ተያዥነት ነው እዛ ቤት የተቀመጥከው አሉት። እንደ ተያዥነት። ምክንያቱም አንተ ከዛ ቤት ከወጣህ ወይስ ወርቁ ልጅ እንደሆን ከተነገረህ ትተህ ወርቁ ጋር ትሄዳለህ። ከዛ በኋላ ወርቁ እንደማያገኙ ስለሚያውቁ ነው እንደ ተያዥነት ነው እዛ ቤት ቁጭ ያልከው እንጂ አሳዳጊ አባትህ ፈልጎህ አይደለም ነው ያሉት። በየጊዜ ቅስሙ የሚሰብር ነገር፣ አይምሮን የሚነካ ነገር ይናገራሉ። ለምን እንደሆነ አላውቅም። ለምን በዚህ ልክ እንደጠመዱት አላውቅም። እሱ ባላደረገው አባቱ ባደረገው የአባቱ ቤተሰቦች ባደረጉት እሱ ለምን ሊወቅሱት? ለምን በዚህ ልክ እንዲከራተት፣ በዚህ ልክን ውቀስ እንዲያይ፣ በዚህ ልክ ስራው እንዳይሰራ የሚያደርጉት? እኔ ለራሴ ግራ ገብቶኛል። ለምን ልጁ ምን አድርገዋል? ልስራ ባለበት፣ የተቸገሩ ልርዳ ባለበት፣ የተቸገሩ ሰዎች ከጎማቸው ልቁም ባለበት ነው ይሄን አርስ ጋር የሚደርስበት? ለምን ተብሎ? ምን አይነት ሰዎች ናቸው? ጭራሽ ፈልገህ ነበር የተጻፈልህ ደብዳቤ ያለ ደግሞ ምን አለው በመጨረሻ ያንዳንዱ ነገር ከነገርኩህ እዚሁ ፌን ትለቃለህ። ስለዚህ አሁን በዚህ ስሜት ያ ነገራቶች የተደበቁ ነገራቶችን ስለ አያትህ ስለ አባትህ በእርግጥ በህይወት አልሞተም ከነገርኩህ ልክ ላትመጣ ትችላለህ። ስለዚህ ያ ስለሆነ ይቅር፣ ሁሉ ነገር ይቅርና ነገ ያንዳንዱ ነገር ነገ ያስረዳሃለሁ። አንተ መረጋጋት አለብህ። መጀመሪያ ራስህን አረጋጋ። በቁስል ላይ ጨው መነስነስ፣ በቁስል ላይ እኔ ብቻ ከባድ ነው ወላሂ። እንደዚህ ነው ያላችሁ። የልዑል ነገር በጣም ከባድ ነው የሆነው። በጣም ጨረስኩ ሲባል ሌላ ይመጣ፣ ጨረስኩኝ ሲል ሌላ ይመጣል። ሁሉም የሚመጡት ነገር አዲስ ነገር ነው ይዘው የሚመጡት። ጭራሽ ይሄ ሰውዬው ስንት ጊዜ ፈለኩ፣ ቁጥር ላገኝ አልቻልኩም፣ አንተን ማግኘት አልቻልኩም። ብዙ ጊዜ ፈልጌ ነበር። ምክንያቱም ያንተ የሚሰጥህ ደብዳቤ አድርስለት ተብዬ የተሰጠኝ ደብዳቤ ነበር እና ዛሬ የፈልጉህ ስለመጣ ነው ልቡ እንዲሰበር፣ ሌላ ነገር እንዲያስብ፣ ሀሳብ ውስጥ እንዲገባ ደብዳቤ ነበረህ፣ እንደዚህ ነገር ነበረህ የምትሉት። ተው፣ ልጁ ይኖርበት፣ ልጁ ይስራበት። ልጁ እኮ የምስኪኖች እንባባሽ ነው። የወደቁ አባቶች ቢያነሳ፣ የተቸገሩ ሰዎች የሚደርስ ልጅ የሌላቸው እናቶች የሚደርስ ጀግና ነው። ለእውነት የቆመ ለውሸት እንደናንተ ብር አግኝቻለሁ ለብር ልቆም ሳይሆን ለእውነት የቆመ ጀግና ነው። እንደናንተ የዛሬ ብቻ በልቼ ዛሬ ብቻ ደስተኛ ሆኜ ስለሌላ ሰው ምን አገባኝ የሚል ልጅ አይደለም። ለምንድነው ግን በዚህ ልክን አይምሮን የምትበጠብጡት? ለምን በዚህ ልክን ግን ያልሆነ ውሳኔ እንዲወስን፣ እንዲናደድ፣ ቅስሙ እንዲሰበር፣ ስራው በአግባቡ እንዳይሰራ፣ እንዲጎዳ የምታርጉት? አሁን ጭራሽ ብላችሁ ከእናቱ ጋር ልታጣሉ ትፈልጋችሁ። ቀለበቱ ከወርቁ ቤት የመጣ ነው። ይሄ ቀለበት የሚያደርጉት የወርቁ ቤተሰቦች ናቸው እንጂ እናትህ ከየት አምጥታ ነው የሰጠችህ? እናትህ ደግሞ ከዛ ጋር ግንኙነት አላት፣ ከእነሱ ጋር ትገናኛለች፣ ከእነሱ ጋር ማህበር አላት ብሎ ነው የተናገረው። ልዑል በዚህ ነገር ላይ በጣም ነው የተናደደው። እናቴ እንዴት ያወቀች ይሄ ነገር ታደርጋለች? ለምን ተብሎ
ለምን አልነገረችኝ ነው ያለው ሉል። እውነቱ ነው። ዞሮ ነገሩ አሁንም ሉል ጋር ተመልሶ ነው የመጣው። ሶሪ እናቱ ጋር ተመልሶ ነው የመጣው። ባላደረገችው፣ ባልሰማችው፣ ባሰደገችበት አይኑ እሷ ጋር ጥፋት እንዳለ ጠንቅ ያውቃለሁ። ለመጀመሪያ ብትናገር ኖሮ ልጁ ለዚህ አይበቃም ነበር፣ እንደዚህ አይሆንም ነበር። ግን ሆኖም ቀረ። ልጁን ይኖርበት። ከእናቱ ጋር ታጠሉት። በየጊዜ የተቀያየራችሁ የመጣችሁ አዳዲስ አጀንዳ ፈጥራችሁ ልጁን አታሳሙት። ሁላቸውም በየጊዜ ተቀያይረው የሚመጡ ሰዎች ሌላ አዲስ አጀንዳ ይዘው ነው የሚመጡት። እኔ እርግጠኛ ነኝ የእነዚህ ሰዎች የተላኩ ሰዎች ናቸው። በቃ ሉልን ለመጣል የተላኩ ሰዎች ናቸው እንጂ ለእውነት ቢሆን ኖሮ ለምንድን ነው በየጊዜ የተለያየ? አባትህ አለ፣ እሺ ለምን አያገናኙትም? ልጁ አይደል? ልጅና አባት አይደሉም? ለምን አያገናኙትም? ምንድን ነው ጥፋቱ? ለምን በዚህ ልክን እንዲራረቅ ያደርጉታል? ከባድ እኮ ነው፣ በጣም ከባድ ነው። ሰው እንደ ሰው ሲያስብ ነው እንጂ አንዱ መጥፎ ሆኖ እኔ ጥሩ ነኝ፣ አንዱ መጥፎ ሆኖ የሌላ ሰው ጎን መጉዳት፣ ሌላ ሰው እንዲወድቅ ማድረግ ደግሞ አግባብ አይደለም። እንደ ሰው ማሰብ አለባቸው። ልጁ ደግሞ ክፉ ነገር አይሰራም። ለእውነት የቆመ ሰው ነው። ለእውነት የሚጓዝ ልጅ ነው። ስለዚህ እባካችሁ ሉልን ለመጣል፣ ሉልን ወደኋላ ለማስቀረት፣ ሉልን ከስራው እንዲዘናጋ፣ የተቸገሩ ሰዎች፣ የተበደሉ ሰዎችን እንዳይደርስ የምታደርጉ ሰዎች ከራሳችሁ ቆጥቡ። ራሳችሁን ሰብስቡ። በየጊዜ አዳዲስ አጀንዳ ያመጣችሁ ጭንቅላቱ ብጥብጥ አታድርጉት። ሁሌ አዲስ ነገር፣ አንዱ በመጣ ቁጥር አንዱ ጋር ይመራዋል። የአንዱ ጋር ሲሄድ የአንዱ ሌላ ነገር ይናገረዋል። ከአባቱ ጋር ለማገናኘት ወይስ ከአያቱ እዛ ቦታ አለች ብሎ ለመናገር ቀጥሮ መያዝ አለበት እንዴ? ቀጥሮ ካያስፈልገው አያት ከዛ ቦታ አለች ሂደህ ጠይቃት። ምክንያቱም ስለ አባት የምታውቀው አያትህ ናት። አያትህ ጠይቃት አለ። ስለዚህ እዛ ቦታ ነው አያትህ ያለችው ብሎ ቢናገረው ሉል አይፈነዳም። ጨዋ አይደል? አይሟሟ። ምን ችግር አለው? ለዚህ ገና ቀጥሮ ነገ የጠበቀ የሚለው እርግጠኛ ነኝ እናንተ ሆነ ብላችሁ የተነሳችሁ ሰዎች ናቸው። ሆነ ብላችሁ ሉልን ለማሳመን የተነሳችሁ ሰዎች ናቸው እንጂ እውነተኛ ሰዎች ብትሆኑ ኑሮ በዚህ ልክ በሰው ህይወት ላይ፣ በልጅ ህይወት ላይ አትጫወቱ ነበር። የሆነ ተልእኮማ አላችሁ። ከፈለከውና ፈልጌ ነበረ። ከፈለከው ለምን የፈለክበት ምክንያት ለምን አልነገርከው? ለማንኛውም በጣም ከባድ ነገር ነው። ሉልን ፈጣሪ ይድረስለት ብለን ዱዓ ማድረግ ነው ውድ ቤተሰቦቼ። ምክንያቱም በጣም የተጎዳ ነው። አዳዲስ ነገር በሰማ ቁጥር ራሱን የጎዳ ነው እና ለማንኛውም ለሉልን ዱዓ አድርጉለት፣ ጸሎት አድርጉለት ከነዚህ ሰዎች በሰላም እንዲገላገል። ምክንያቱም ሰዎቹ በጣም መጥፎ ሰዎች ናቸው ተባለ። ያው የሰው ልጅ በጣም ከባድ ነው። የሚጠብቀን ፈጣሪ ነው። አሁንም ቢሆን ሉል ፈጣሪ ይጠብቀው። ከነዚህ ሰዎችን ፈጣሪ ይጠብቀው። እኔ ሆነ ብሎ እሱ ለመጉዳት የመጡ ነው የመሰለኝ። ምንም ነገራቸው አላማረኝም። ያ ስለሆነ ሁላችንም በድዋም በጸሎትም ማገዝ አለብን እላቸዋለሁ ውድ ቤተሰቦቼ። የሉል ነገር በጣም አሳሳቢ የሆነ ነው የመጣው። ምንም ነገራቸው ያላማረኝ ስለሆነ እሱ እንደውም ሌላ አዲስ ነገር አምጥተው በነገሩት ቁጥር እሱም የተናደደ ራሱ የጎዳ ነው። ራሱ መቆጣጠር አይችልም። ሉል ትሎ ነው የሚናደደው። በጣም ችኩል ነው፣ ወላህኛ ነው። ብቻ ባለበት ሰላሙን ይብዛ፣ ፈጣሪ ይጠብቀው እላቸዋለሁ ውድ ቤተሰቦቼ።